እንደው በተቻለ መጠን የኢትዮጵያ ሕዝብን እንደ ማስቸገር ይሁንብኝ እንጂ ቢረዱኝ ትንሽ እንደው አንድ ቦታ ላይ ቁጭ ብዬ አይኔ ደክሞ አሁን የትም መቅረቴ ነው። የትም ወድቃለሁኝ። እየወደቅኩ እየተነሳሁ ነው ያለሁት። አሁን የሚረዳኝ ካለ እንደው ለነፍስ ለእግዚአብሔር ለነፍስ ብሎ ነው እና ትንሽ እርዳታ ፈልጋለሁኝ። እየደከመኝ ነው። ተመልከቱኝ። ሰላም አባቴ፣ እንዴት ነዎት? እግዚአብሔር ይመስገን። ሰላም ነዎት አይደለ? እንግዲህ ባለፈው በጣም በተደጋጋሚ ጊዜ ቪዲዮ ለቀን ነበርና የመጀመሪያው ቫይራል ወጥቶ ነበረ። ብዙ ሳይቶት ነበር። ብዙ እንረዳውታለን ያለ ሰው ነበረ። እስካሁን የተረዱት ነገር አለ? ምንም ነገር የለም። ምንም ያግዞት ነገር የለም። አይኔው ጭጋግ ነው። ከሩቅ ይለይልኝ። ይችኑ ጾም እንዳላደር ብዬ ቤተሰቦችም አሉኝ። እነሱ ልጆች ገና ሕፃኖ ናቸው። ልጆቹ አንደኛዋ 9 ነች፣ አንደኛው ገና 4ኛ ክፍል ነው። ለእነሱ ብዬ ነው እንደዚህ እንትን እምለው እና በጣም እየተቸገርኩኝ ነው ያለሁት። ያው ትንሽ እየደከመኝ ነው 6 አገዳዎች ይዤ ነው የምዞረው። አሁን እድሜ ወደ 72 ነው። 72 ገብቻለሁ። ተመስገን እያልኩኝ እግዚአብሔርን እያመሰገንኩ ፈጣሪዬን ይችን ሽጬ ለልጆቼ ዳቦ ይዤ እገባለሁ እንጂ ሌላ ጡረታ የለኝ ምን የለኝም። የሚጠቀሙበት ነው። አዎ ይሄ ማለት ነው ከላይ የተጻፈው 10650678 የሚል ነው። ስልክ አለዎት? ስልክ አለ። 09 20 95 80 74 ማለት ነው። ይህም በደንብ ጠጋ አድርገሽ ቪዲዮን አሳይላቸው። እሺ ከዚህ በፊት እነዚህ የሚያግዙ ሰዎች በጣም ነበር እየፈለጉት። የመጀመሪያው ቪዲዮ እንደተለቀቀ ያው የሰው ቤት ስለጠፋ ነው እንጂ እውነት ለመናገር እንትናም ይሄ ባላደራውም ምንም ሽሮ ሜዳ ድረስ መጥቶ ፈልገን አተነውት ነው እንደ አጋጣሚና እግዚአብሔር ይህን ቪዲዮ ቫይራል ካወጣው እሱም የሚያይ ከሆነ ባላደራውም መልእክተኛውም ይህን ቪዲዮ ከሁለት አንዱ ያየ ሰው እንዲረዳውት እኔም እግዚአብሔርን ለምንሎታለሁኝ። የኢትዮጵያን ሕዝብ እያራራለሁት አመሰግናለሁ አባቴ። ሀገርን ሰላም ያርግልኝ። ዋናው ሀገር ሰላም ይሁን፣ ሕዝብ ሰላም ይሁን። የኢትዮጵያን በሀገርም ውስጥ በውጭም ያለውን የኢትዮጵያ ሕዝብ ሰላም ያርግልኝ። ሰላም ያርግልኝ። እሺ ሰላም አሉ። እሺ አባቴ።